ንጉሴ ይባላል። ዩኒቨርሲቲ ተማሪ ነኝ። ስሜ መሰረት አይናዲስ ይባላል። ተማሪ እንደመሆነ አንፃር ዶርም ውስጥ ብዙ የሚሸተባቸው ተማሪዎች አሉ እና እነሱን እናቃቸዋለን ማንነታቸውን። እኛ ግን እንደዚህ ዳይሬክትሊ አንነግራቸውም እንደዚህ ይሸታል ምናምን ብለን፣ ምክንያቱም ይሰማቸዋል ምናምን ስለምን። ግን በቃ አላር እንደ ጀነራል እንደ ዶርሙ እዚህ ዶርም ውስጥ እየሸተተ ነው። ሁላችንም እያጸዳን ጫማችን እግራችን እየታጠብን ምናምን እንላለን። ጫማችን ሸቱ በጣም ብዙ ጊዜ አጋጥሞኝ ያውቃሉ። ለምሳሌ ባስ ውስጥ በስማም ይለያል፣ ሰው ተማምቋል። በዛ ላይ የጫማ ሽታ በቃ ከንጽህና ጉድለት ይመስለኛል። እግራቸውን ቶሎ ቶሎ ካለመታጠብ፣ እንደገና ካልሲያቸውን ካለመቀያየር፣ ካልሲ ለረጅም ጊዜ ተደጋጋሚ መጠቀም ያ ነገር ይመስለኛል። አብነት በየነ ይባላል። ሊስትሮ ነው የሚሰራው። እኔ ጋር ሲመጡ ጫማውን ቶሎ ቶሎ አሳጥቡ፣ ከዚያ ካልሲውን በሳቱ ቀይሩ፣ እግራቸውን በሳቱ ታጥቡ ነው የምላቸው። ይህን ምክር ይሰጣቸዋል። ብዙ ረጅም ጉዞ በእግር ከሄዱ ያ እግሩ ያልብና ይሸታል እና በጊዜ እንዲታጥቡ፣ ጫማውንም እንዲያሳጥቡ፣ እግራቸውንም በየሳቱ እንዲታጥቡ እመክራቸዋለሁ። ተማሪም ስለሆንኩ ደግሞ የሆነ ጊዜ ላይ አሳይመንት ልንሰራ ከዛ ካጠገቤ ተቀምጦ በቃ ቢሄድ እየተከተለ እንዴት አድርጌ ልናገር፣ ያ እንደዚህ አይነት አጋጣሚዎች ያጋጥሞኛል እና በዚህ አጋጣሚ ለዶክተሮች መጠይቅ እፈልጋለሁ። በምክንያት ነው መንስኤዎች ምንድናቸው የሚለውን ነገር ባውቅ ደስ ይለኛል። ብዙ ሰው ላይ የሚያጋጥመን የቆዳ ችግር ነው። የቆዳ ችግር ማለት ነው ቆዳው ነው ሲሸት እዛ አካባቢ ጫማ ኮመንሊ ስለምናደርግ ጫማ ሸተተ ተብሎ ሰው እንደዛ አንደርስታንድ ያደርገዋል እንጂ ከእግራችን የሚወጣ ነገር ነው። ግን ምክንያቶቹ ደግሞ የተለያዩ ናቸው። የእግር ሽታ ወይም ብሮሞ ኦዶሲስ ነው የሚለው ሳይንሱ ብዙ ምክንያቶች አሉት። በዋነኛነት ይሄ የእንትናችን ሁኔታችን ኖርማሊ አኗኗራችን ሽፍን ጫማ የሚያደርግ ሰው፣ ስፖርተኛ፣ አትሌትስ፣ ስቱደንትስ በተለይ ተማሪዎች የሚያደርጉት ጫማ ኮመንሊ ሽፍን ነው። ሽፍን ጫማ ይሆንና ምን ይኖረናል? ሙቀት፣ ላብ። ከዛ ላይ ግን ላቡ ብቻውን አይደለም እንትኑን ሽታውን የሚያመጣው ግን ምንድነው ላቡ ጋር ተያይዞ ፈንገስና በተለይ ደግሞ ባክቴሪያ ነው። ብዙ ሰው የሚመስለው እንደውም ፈንገስ ነው፣ ኮመን ኮዙ እንደውም ባክቴሪያ ነው። ባክቴሪያው ነው ላይሲስ ይፈጥራል። ላይክ ሴሎቹ እንዲሞቱ ያደርጋቸዋል ከሙቀቱ ጋር አንድ ላይ ተያይዞ ማለት ነው። ሙቀት፣ ላብ፣ ከዛ ደግሞ ባክቴሪያና ፈንገስ ያድግ ማለት ነው። ስፔሲፊካሊ ባክቴሪያ የሚያመጣው ኮዝ ፒተር ኬራቶሊሲስ እንለዋለን። በጣም ሽታ እንደውም ኮመንስት ኮዝ ተብሎ በጣም ብዙ ሰው ላይ የሚያስከስተው አይነት ሽታ የሚያመጣው ፒተር ኬራቶሊሲስ እንለዋለን በሕክምና ስሙ። ምንድነው የሚሆነው? ባክቴሪያው ኮሪኒባክቴሪየም ይባላል። ኮሪኒባክቴሪየሙ እዛ አካባቢ ላይ ያድጋል እግር ላይ። ከዛ ምን ይሆናል? ልክ ይሄ እንጀራ ነገር ይመስላል እግራቸው። እንደውም ነጭ ሆንና እንጀራ የሚመስል ንጠብጣብ ያለው አይነት እግር ይኖራቸዋል። እሱ ነው ኮመንሊ በጣም ሽታ የሚያመጣው። እሱ እንዲሆን የሚያደርግባቸው ኮመን ኮዙ ይሄ ፒተር ኬራቶሊሲስ የሚባለው የቆዳ በሽታ ነው። በባክቴሪያ ምክንያት የሚመጣ ችግር ነው። ስኳር ህመም ለዚህ ለኢንፌክሽኖች፣ ለፈንገሱም ለባክቴሪያውም ስለሚያጋልጥ ስኳር ህመም በተለይ ያለባቸው ሰዎች ላይ ይሄ ነገር ሊያጋጥም ይችላል። እነሱ ላይ ምንድነው በጣም የሚለየው ከሌላው ሰው በተለየ ኢንፌክሽኖቹ ባሴ ማለት ወደ ውስጥ ሰውነት የሚመሰራጨት ባህሪ ስላላቸው ትሪትመንታችን መፍጠን አለበት። እንደሌላው ሰው ተወሰነ ያክል እንደዚህ ሞክሩት ምናምን ማለት ያስቸግራል። በተለይ ነጭ መሆን፣ መቅላት ነገር ካዩ፣ ጥቁር ነጠብጣብ ለየት ያለ ነገር እግራቸው ላይ ካዩ ቶሎ የቆዳ ሐኪም ማማከር እንመክራለን። የእግሩ ሽታ ሳይሆን የሚተላለፈው ባክቴሪያዎቹና ፈንገሶቹ ግን ይተላለፋሉ። ጫማ ሼር ማድረግ ለዛ ነው አቮይድ አድርጎ የምንለው። ፎጣዎች እንደሱ አይነት ነገሮችን ሼር በምናደርግበት ጊዜ ባክቴሪያውና ፈንገሱ ይተላለፋል፣ ግን ሽታው አይደለም የሚተላለፈው። በጣም የሚያልበው ሰው አይነት ከሆነ እንደዛ ሊከሰትበት ይችላል። ባክቴሪያዎቹ ፈንገሶቹ ሊያድጉ ይችላሉ። ንጽህና ጉድለት አይደለም። ንጹህም ሆኖ ሰው ሊያልበው ይችላል።
ግን እንትኑን ቻንሱን ግን ይቀንሰዋል። ለምሳሌ ታጥቦ አድርቆ በተለይ ይሄ ጣት መሀል ያሉትን ታጥቦ አድርቆ መልበስ የተለያየ ጫማ ላይክ ዛሬ ያደረግነውን ጫማ ነገ ቢቻል ብንቀይር ያኛው ኤሬትድ ሆኖ ደርቆ ስለሚደረግ እሱን ቻንስ ይቀንስልናል። ሶ ንጽህና ጋር ዳይሬክት ሪሌሽን ሳይሆን something ኖሮሽም በደንብ ንጽህናውን ከጠበቅሽው ለምሳሌ ካልሶቹ በደንብ ታጥበው ደርቀው በተለይ በፀሐይ ብርሃን መድረቅ አለባቸው። ከሱ ጋር በደንብ ካደረግን መስተካከል ይችላል። መታከም የሚችል ነገር ነው። አንዳንዴ ሰው የሆነ ንጽህናውን ስለማይጠብቅ ብቻ ሳይሆን ንጽህናውን እየጠበቀ ህመሙ ሊኖረው ይችላል። መታከም የሚችል ነው ግን ነው። በጣም early በተለይ እንደዚህ ገና የጀመረ አይነት ከሆነ ቤት የምናረጋቸው ነገሮች ቅድም ስንላቸው የነበሩት ጫማውን ማድረቅ በተለይ የሚታጠቡ ጫማዎች ፕሪፈርድ ናቸው። ታጥቦ ግን መደም መድረቅ አለበት። በተቻለ መጠን ደግሞ ካልስ የካልሳችን አይነት ፕሪፈር የሚደረገው በዝከተን የናቹራሊ ሜድ የሆኑ ክሩ ናቹራሊ ስለምትሰው ይሄ ሲንቴቲክ የሆኑት ነገሮች እነሱ ስለሚያባብሱት ማለት ነው። እሱን በመቀየር ግን ይሄንንም አድርገው የሚኖር ከሆነ ኢትስ ቤተር ቱ ትሪት። እሺ ትሪትመንቱ ያን ያክል ከባድ ነገርም ስላልሆነ በቃ አንቲባክቴሪያል አንቲፈንገስ ነው የምናደርገው። በቀላሉ መታከም የሚችል ነገር ነው። ላቡ ትንሽ ያስቸግራል ከሌላው ግን ለላቡም ህክምና አለ። ሳይኮሎጂካል ኢምፓክት አለ። አንዳንዴ በቃ ቱ ዘ ኤክስቴንት ስራ ማይሰራ ሰው ያጋጥመኛል። ስራ ማቆም፣ ትምህርት ማቆም፣ ኦፊስ ውስጥ የኔ እግር ስለሚሸታቸው ነው ብሎ ስራ የሚያቆሙ ሰዎች ያጋጥሙናል። እንትንም ሳይሉ ማለት ነው ሳይታከሙት ምንድነው የሚሆነው መሰለሽ? ስትረስ አንዱ ኮዝ ነው ማለት ስትረስ መኖሩ ምን ያረጋግልብናል? ላባችንን ያባብሰዋል። ስለሚጨናነቁ እነዛ ሰዎች ስትረስ ያመጣባቸዋል። ሲጨናነቁ ደግሞ ላቡ ይጨምራል። ላቡ ሲጨምር ባክቴሪያውና ፈንገሱ ያድጋል። ምንድነው የሚሆኑት? ቪሸስ ሳይክል ውስጥ ነው የሚገቡት። እሱ ምን ያመጣባቸው? ይሄ አንዛይቲ በቃ ሳይኮሎጂካል ዲስኦርደር ያመጣሉ። ሰላት መስጊድ መሄድ ያቆማሉ። ኡዱ ነው ብለው ያስባሉ። እንደዛ የሚያረጋቸው ኡዱ ሳይሆን እርጥበቱ ካልተዳረቀ እንደዛ ስለሚያረጋቸው መስጊድ አልሄድም ይለኛል። በቃ በዚህ ምክንያት ክላስ አቴንድ ማድረግ የማይችሉ ቢሮ ኦፊስ አቴንድ ማድረግ የማይችሉ ትራንስፖርት በሞት አልጠቀመም ያለኝ ልጅ አለ። በቃ ሁሌ በእግሩ ነው የሚሄደው። ለምንድን ነው? በቃ ታክሲ ውስጥ ገባ ጫማ ይሸታል፣ እግሬ ይሸታል ብሎ ስለሚያስብ ትሪታብል ነው። ግን አንዳንዴ ትሪት የምታረጊው ኖት ኔሴሰርሊ እግሩን ብቻ ሳይሆን በጣም ቱ ዘ ኤክስቴንት ሳይኮሎጂካል ኢምፓክት አምጥቶባቸዋል ሰዎቹ። ሳይኮሎጂካሊ እሱን ሰፖርት ማድረግ ያስፈልጋል። በጣም ኮመን ነው ያጋጥማል። ኦቨርኦል የእግር ሽታ መታከም የሚችል ትሪተብል የሆነ በባክቴሪያ በፈንገስ እንዲሁም በላብ ተጨምሮ የሚመጣ ነገር ስለሆነ ኤርሊ ሲክ ማድረግ ትሪትመንት ምንድነው? ሶሻሊ አይዞሌት ያደርጋሉ ሰዎቹ። ዲስከስም ስለማያደርጉ አያውቁትም። ፋሚሊ ሜምበር ላይ የተገለሉ ናቸው ሰዎቹ። ላይ ገና ሲገባ ጫማ ይሸታል በቃ እንዳትገባ ምናምን አይነት ነገር ይሆናል። እንደሱ መሆን የለበትም። ቡሽድ ትሪት መደረግ የሚችል መሆኑን ማሰብ ምንድነው የሚሆነው? ሌት ከሆነ ላይክ ከኖርማሊ ከዲዚዙ ከሲምፕል ኢንቲቲው የበለጠ ሰዎቹ ሳይኮሎጂካሊ በጣም እንትን ይሆናሉ፣ ዲፕረስድ ይሆናሉ፣ አንዛይቲ ውስጥ ይገባሉ። እሱን ትሪት ማድረግ ከባድ ነው። ሜን ኮዙን ትሪት ማድረግ ቅድም ስንላቸው የነበሩትን ይሄ ጫማ ማድረግ፣ ካልስ ማድረግ፣ ሁሌ ታጥቦ ይሄ ኡድም ተደርጎ በተለይ ጣት መሀሏን ውስጧ መዳረቅ አለበት። ጧትና ማታ በተለይ ታጥቦ ውስጡን መደረቅ፣ ጣቱ መሀል መደረቅ ማድረቅ በጣም ማድረቁ ትልቅ ልዩነት ይፈጥራል። ማህበረሰቡ ላይ የተለያየ አይነት አስተያየቶች አሉ። የተለያየ አይነት ማል ፕራክቲሶች አሉ። ትክክለኛ ያልሆኑ የሚደረጉ ነገሮች ሳይንሱ ላይ የተወሰነ የሚረዱ ነገሮች አሉ። ለምሳሌ አችቶ የተወሰነ ውሃ ላይ አድርጎ እግር መዘፍዘፍ፣ ትንሽ በጣም ሳይሞቅ በጣምም ሳይቀዘቅዝ ትንሽ ለብ ያለ ውሃ አድርጎ አካባቢውን ማጽዳት፣ እንደሱ አይነት ነገሮች ይረዳሉ። ግን ደግሞ አዘር ኤክስትሪም ሎሚ፣ ጨው በጣም ማብዛት፣ ፎርማሊን መጠቀም፣ እንደሱ አይነት ነገሮች እንደውም መድረቁን ኤክስትሪም ያደረጉትና በጣም ስለሚደርቅ በጣም ክራክድ ይሆናል። ይሄ መሰነጣጠቁ በጣም ይብስና ባክቴሪያዎቹም ፈንገሶቹም የበለጠ ደግሞ የቆዳው አቅም ስለሚቀንስ ለበለጠ ኢንፌክሽን ይጋለጣሉ። እንደሱ አይነት ነገሮችን ባይጠቀሙ እንመክራለን። እንዳልኩሽ በጣም በቀላሉ መታከም የሚችሉ የሚቀቡ አሉ፣ የሚዋጡ አሉ። የባክቴሪያውም የፈንገሱም መድኃኒቶች ስላሉን
እንደሱ አይነት ደረጃ ላይ ከመድረሳቸው በፊት ትሪት ማድረግ ነው። ምንድነው ሰው ላይ ግን አንደርስታንዲንግ ያለው በጣም በተደጋጋሚ ስለሚከሰት እንትን አይደለም። ይሄ ፕሪቬንሽኑን ሳይሆን የሚያደርጉት ራሳቸው ትሪት ለማድረግ ኮንቲኒየስሊ መሞከር። አንዴ ትሪት ተደርገዋል ማለት አይመለስባቸውም ማለት አይደለም። አንለስ እንትኖቹን ካላደረጉ ለምሳሌ ጫማቸው ካልደረቀ፣ ካልሳቸው ካልደረቀ፣ እግራቸው እርጥበት ካለው ተመልሶ ይመጣባቸዋል። እሱንም እያደረጉ ተመልሶ ሲመጣ ላይ ሕክምናው አላዳነኝም ሳይሆን መባል ያለበት ተመልሶ መምጣት ይፈልጋል። ከዛ ደግሞ የቤት ውስጥ ጥንቃቄዎቹንም አብሮ ማካሄድ ይፈልጋል።